ጸጸት በህይወት ስንኖር በዘመናችን ሁሉ ልንመልሰው የማንችለው ትልቁ ስህተት ነው። የማይመልሱትን ስብራት ለመጠገን ሲመኙ መኖር ምን ያህል እንደሚያም የደረሰበት ብቻ ነው የሚያውቀው። ጉዳዩ ተፈልጋ የማትገኘው የህይወት ውስጥ ድንቅ ስጦታ የሆነችው እናት ነገር ሲሆን ደግሞ አልቅሰው የማይወጡት ጮኸው የማያስተካክሉት የዘላለም የእግር እሳት የህይወት ዘመን የህሊና ወቀሳን ያስከትላል። በዚህ ምድር ላይ ከእናት ምርቃትና ከእናት እቅፍ በላይ ምን አለ? ነገር ግን ያንን ታላቅ እቅፍ በእልህ በጊዜያዊ ስሜትና ባልተገባ ለመግባባት ብናጣውስ? ማህበራዊ ሚዲያውን እያናወጠው ያለው ታሪክ የሁሉንም ልብ የሰበረ ክፉ ክስተት ሆኗል። በአንድ በኩል እልህ ውስጥ የገባች ልጅ፣ በሌላ በኩል ደግሞ ልጇን ለማየት ስትማጸን የነበረች ምስኪን እናት። እናቷ ከመሞቷ ገና ከ2 ቀናት በፊት ማህበራዊ ሚዲያ ላይ ወጥታ ልጄን አፈቀችኝ ስትል በከፍተኛ ናፍቆትና ስብራት ተማጽና ነበር። ነገር ግን ያ የናፍቆት ድምጽ ሳይሰማ፣ ያ የተራራቀ ልብ ሳይገናኝ ሞት ቀደመና እናት ለዘላለም አሸለበች። ይህ ታሪክ ግን የእናትና የልጅ መጣላት ብቻ አይደለም። ከጀርባው ሚዲያው የፈጠረው ትልቅ ሴራና ጥፋት እንዳለበት ተገልጧል። በጊዜያዊ ስሜት አፈቀርኩ በሚል የልጅነት ግትርነት እልህ የተጀመረው መንገድ ዛሬ ለዴዚ እድሜ ልክ የሚከተል ከባድ የጸጸት እሳት ሆኖባታል። ለመሆኑ በእናትና በልጅ መካከል ገብተው እሳቱን ያነደዱት፣ በመወራረፍና በሰደፍ አስተያየት ነገሩን ያባባሱት የሶሻል ሚዲያ ደጋፊዎች የተባሉ ሰዎችስ ተጠያቂነታቸው እስኬት ነው? ይህ ታሪክ ለኛ ለቀሪዎቹ ምን አይነት ከባድ ማስጠንቀቂያ ይዞልን መጥቷል? እናቶች በህይወት እያሉ ክብር መስጠት ያልቻልንበትን ሶሻል ሚዲያ ቤተሰብን እየበተነ የመጣበትን ይህንን አስደንጋጭ እውነታ ዛሬ በሰፊው እንፈትሻለን። ለመሆኑ በእናትና በልጅ መካከል የተፈጠረው አለመግባባት ምንድነው? ያቺ ፍልቅልቅና ተወዳጅ ልጅ ያኮረፈቻት እናቷን ሞት የወሰደባት ዴዚ አሁን ያለችበት አስጨናቂ የስነ ልቦና ሁኔታስ ምንድነው? ልጇን ለማዳን የተፋለመችው እናት እውነታስ? ሁሉንም በዝርዝር እንነግራችኋለን። በሌላ በኩል ደግሞ የዘመኑን ማለቅ የትውልዱን ጭካኔ የተገለጠበትን አስደንጋጭ ታሪክ እንነግራችኋለን። ለመሆኑ የትኛው ዘመን ላይ ያለነው? ምድርስ ምን እየሆነች ነው? እናትና አባቱን ያከበረ እድሜው ይረዝማል ተብሎ የተማርንበት ምድር ዛሬ ግን ዘመኑ ክፉ ሆኖ የሰው ልጅ ጨካኝነት ወሰን አጥቶ ወላጅ በወለደውና ባሳደገው ልጁ እጅ የሚታረድበት ዘግናኝ ጊዜ ላይ ደርሰናል። ገንዘብና የዚች ዓለም ስግብግብነት የሰው ልጅ ህሊና ሙሉ በሙሉ ሲያሳውረው ማየት ምንኛ ያማል። የከተማውን ነዋሪ ብቻ ሳይሆን መላው የኢትዮጵያን ህዝብ በቁጭትና በፍርሃት ያስለቀሰው አሳዛኝና አስደንጋጭ የወንጀል ዜናም ተሰምቷል። ከራሱ አልፎ ቤተሰቡን ጧሪ ቀባሪ የሚሆን ባለተስፋ ወጣት የፈጸመው ዘግናኝ ወንጀል ለመስማት የሚከብድ ነው። ህይወት የሰጠውንና ተንከባክቦ አሳድጎ ለወግ ማዕረግ ያበቃውን አባቱን የዓለምን ጥሪትና ሀብት ብቻውን ለመውረስ ሲል እኩለ ሌሊት ላይ በገዛ እጁ በአሰቃቂ ሁኔታ ህይወቱን እንደነጠቀው ተነግሯል። አባት በራሱ ደምና ስጋ ተከርቷል። ልጅ ከግብረ አበሩ ጋር ሆኖ ባሴራው ሴራ ያሳደገውን አባት በጭካኔ ገሎ አስክሬኑን ጥሎ ለመሰወር መሞከሩም ተሰምቷል። ነገ ማረፊያዬ ደጋፊዬ ነው ተብሎ ተስፋ የተደረገበት የአብራክ ክፋይ የሆነ ልጅ የገዛ አባቱን ህይወት መንጠቅ ዜና የሰማውን ሰው ሁሉ ያስደነገጠ ሆኗል። ለመሆኑ ይህ ወጣት ይህን አሰቃቂ ድርጊት እንዴት ሊፈጽም ቻለ? ወንጀሉን ከፈጸመ በኋላ የተፈጠረው ያልተጠበቀ ጉዳይስ ምንድነው? ፍርድ ቤቱ ያስተላለፈው ጥብቅ ውሳኔስ? ሁሉንም ከዝርዝር መረጃው ተሰሙታላችሁ። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ በሞት ስለተቋጨው የእናትና ልጅ አሳዛኝ ፍጻሜና የገዛ ወላጅ አባቱን በአሰቃቂ ሁኔታ ስለገደለው ወጣት እንነግራችኋለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ታሪኩ የሚጀምረው ከ2 ዓመታት በፊት ነው። የቲክቶኳ ዴዚና እናቷ ቲና እንደ ማንኛውም እናትና ልጅ በፍቅር በፈገግታና በደስታ አብረው ያሳለፏቸው ቀናት ነበሩ። እናት ለልጇ ያላት ፍቅር እጅግ የላቀ ነበር። ልጇን እንደ አይን ብሌን አቅልማ እንደ እንቁላል ተንከባክባ ነበር ያሳደገቻት። ነገር ግን ይህን የጠበቀ ህብረት የሚበጥስ አንድ ያልታሰበ አውሎ ንፋስ መጣ። ዴዚ በወጣትነት የእድሜ ክልል ውስጥ የምትገኝ ልጅ ናት። በዚህ የእድሜ ክልል ላይ ደግሞ ወጣቶች የራሳቸውን ውሳኔ ለመወሰን አፈቀርኩ በሚል ስሜት በራሳቸው መንገድ ለመጓዝ ይፈልጋሉ። ዴዚም በራሷ ምርጫ ትዳር ለመመስረት ስትወስን ከእናትየው ጋር ከባድ አለመግባባት ተፈጠረ። እናትም ትምህርትሽን ተማሪ ለዚህ ገና ነሽ ብትላትም ልጅ ግን እልህና ስሜት ውስጥ በመግባት እናቷን ጥላ ወደ መረጠችው ሴት ትሄዳለች። በዚህ ምክንያት በመካከላቸው የነበረው ግንኙነት ሙሉ በሙሉ ይቋረጣል።
እናትየው ስትፈራ የነበረው ልጇን እንዳይነጥቃትም ስትዘጋ የነበረው የሶሻል ሚዲያ እሳት ግን ነገሩን ከማርገብ ይልቅ አቀጣጠለው። ያለመግባባት በቤተሰብ መጋረጃ ውስጥ ተሸፍኖ በውይይት መፈታት ይችል ነበር። ነገር ግን ነገሩ ወደ ማህበራዊ ሚዲያ አደባባይ ወጣ። ታሪኩን የሰሙ በመካከላቸው ገብተው እሳቱን የሚያነዱ አጃቢዎችም በአስተያየት መስጫ መረባረብ ጀመሩ። አንዳንዶች እናትን እየደገፉ ልጅን ሲቃወሙ፣ ሌሎች ደግሞ ልጅቷን እያበረታቱ እናት ላይ ክፉ ቃል ተናገሩ። በዚህ መሃል ዴዚ ወላጅ የለኝም ብቻዬን ነኝ በሚል ስሜት በተለያዩ ቪዲዮዎች መታየት ጀመረች። እናት ይህን ስትሰማና ስታይ ልቧ ይበልጥ ተሰበረ። ጉዳዩ መፍትሄ ከመፈለግ ይልቅ በማህበራዊ ሚዲያ ተጠቃሚዎች የቪዲዮ እይታ ማግኛና የትርኢት መድረክ ሆነ። በመጨረሻም እናትና ልጅ ይቅርታ ተባብለው እንዳይታረቁ በመካከላቸው ትልቅ ገደል ተፈጠረ። ልጄ ናፈቀችኝና ያልታሰበው የሞት ቀጠሮ ግን ሁሉንም እንዳልነበር አድርጎ ገለባበጠው። እናት ቲና ምንም እንኳን በልጇ ብታዝንም የእናት ሆድ ግን ዝም ሊል አልቻለም። ከ2 ወራት በፊት ወደ ኢትዮጵያ መጣ ነበር። ዋና ዓላማዋም ልጇን ለማግኘት ያንን የቆሰለ ግንኙነት ለመጠገንና የራሷን የሬስቶራንት ስራ ለመጀመር ነበር። ሆኖም ግን የፈለገችው አልሆነም፣ የተመኘችውም አልተሳካም። ከመሞቷ ገና ከ2 ቀናት በፊት በውስጥ ያለውን ከባድ ስብራት መሸከም አቅቷት ማህበራዊ ሚዲያ ላይ አንድ ቪዲዮ አጋራች። ጽሁፉ አጭር ነገር ግን ልብን የሚሰብር ነበር። ልጄን አፈቀችኝ የሚል ይህም ባያዘለ የእናት ጥሪ ልጇ እንድትሰማትና ወደ እቅፏ እንድትመለስ የተደረገ የመጨረሻው የነፍስ ጩኸት ነበር። ነገር ግን ያ ናፍቆት ሳይወጣ ያ ስብራት ሳይጠገን ሞት ድንገት መጣ። እናት በድንገት ታማ ሆስፒታል ከገባች በኋላ ህይወቷ አለፈ። እናት ልጄን አፈቀችኝ ያለች የልጇን ፊት ሳታይ ሳታቅፋትና ሳይታረቁ አይኖቿ ለዘላለም ተከደኑ። አሁን ላይ እናት የለችም። ዛሬ ላይ ዴዚ ከባድ የእርግዝና ወቅት ላይ ትገኛለችም ተብሏል። ነገር ግን እሷም እናት ስትሆን ያ የናፍቆት እሳት ምን ያህል እንደሚለበልብ መገመት አይከብድም። እናት በህይወት እያለች ያላገኘችውን ቅፍ ዛሬ በለቅሶና በጸጸት ሊተካ አይችልም። ዴዚ አሁን ላይ እድሜ ልክ የሚከተላትን የጸጸት ሸክም ተሸክማለች። ይህ ታሪክ ለእያንዳንዳችንም ትልቅ ማስጠንቀቂያ ሆኗል። ወላጆቻችን፣ ቤተሰቦቻችን በህይወት እያሉ ጊዜ እንስጣቸው፣ ፍቅራችንን በተግባር እንግለጽላቸው። የነገ ቀጠሮ ለሰው ልጅ በፍጹም አይታወቅምና በማህበራዊ ሚዲያ ላይ የምንሰጣቸው አስተያየቶች ሰዎችን ሊያቀራርቡ ወይም የሰዎችን ህይወትና ቤተሰብ ሊያፈርሱ እንደሚችሉ መረዳት እንደሚያስፈልግም የነዚህ እናትና ልጅ ህይወት አስተማሪ ሆኗል። ከሞቷ በኋላ እናት ልጇን ማህበራዊ ሚዲያ እንዳይበላባት ብዙ እንደታገለች ታውቋል። ነገር ግን ትግሏ ፍሬ ሳያፈራ ማህበራዊ ሚዲያ የነጠቃትን ልጇን ሳታያት ማህበራዊ ሚዲያ በመሃላቸው የፈጠረው ግንብ ፈርሶ የናፈቀቻትን ልጇን ሳታይ ሳታቅፋት ልጄን አፈቀችኝ እንዳለች አልፋለች። እኛም በቻናላችን ስም ለሟች እናት ነፍስ ይማር፣ ለልጇም ለዴዚና ለቀሪው ቤተሰብ ደግሞ እግዚአብሔር አምላክ መጽናናቱን ይስጥ እያልን ወደ ሌላኛው መረጃችን እናመራለን። ታሪኩ የሚጀምረው የወንጀል ድርጊቱ ከተፈጸሙ ቀናት ቀደም ብሎ በአዲስ አበባ ከተማ ውስጥ ነው። ቤካ ኑረዲን የተባለ ወጣት የወላጅ አባቱን አቶ ኑረዲን አሊን ንብረትና ሙሉ ሀብት ብቻውን ለመውረስ ቆርጦ ይነሳል። አባት ለልጁ ያደረገው ነገር አልነበረም። ነገር ግን የልጁ ልብ በገንዘብ ፍቅር ታውሮ ስለነበር የአባቱን በህይወት መኖር እንደ ትልቅ እንቅፋት አድርጎ ተመለከተው። ቤካ ይህንን አሰቃቂ ወንጀል ብቻውን ለመፈጸም አልፈለገም። ስለዚህም ሊበን ወንደሰን የተባለውን ግብረ አበሩን በጥቅማ ጥቅም በማማለል በሴራው ውስጥ አካተተው። ሁለት ወጣቶች በአዲስ አበባ ሆነው እቅዳቸውን በጥንቃቄ ካወጡ በኋላ ወንጀሉን ለመፈጸም በሚያዝያ 23 ቀን 2016 ዓ.ም በሚስጥር ተነስተው ወደ ድሬዳዋ ማርያም ማይክሮሊንክ አካባቢ ያቀናሉ። ጊዜው እኩለ ሌሊት ነበር። ከተማዋ ጸጥ ረጭ ባለችበት አባት አቶ ኑረዲን በሰላም በተኙበት ሰዓት የገዛ ልጃቸው ቤካና ግብረ አበሩ ሊበን ወደ ቤት በዝምታ ዘልቀው ገቡ። ያሳደገውን ልጅ ፊት አይቶ እንኳን ህሊናው ያልገሰጸው ቤካ ከጓደኛው ጋር በመሆን በአባቱ ላይ እጅግ ዘግናኝ የሆነ ጥቃት ሰነዘረ። አባት በወለዱት ልጃቸው እጅ ህይወታቸው እስኪያልፍ ድረስ በጭካኔ ተደበደቡ። በስተመጨረሻም ህይወታቸው አለፈች። ወንጀለኞቹ ግን በዚህ ብቻ አላበቁም። ፍጹም ሰብአዊነት በጎደለው መልኩ የአባታቸውን አስክሬን በቤት ውስጥ ጥለው የፈሰሰውን ደምና የወንጀሉን ፍንጭ ለማጥፋት በጥንቃቄ ሞከሩ። ወንጀሉን የፈጸሙት ድሬዳዋ ላይ ቢሆንም ታሪኩ እዛው እንዳያበቃና ከህግ ለማምለጥ ሲሉ ወዲያው በያዙት የግል ተሽከርካሪ ወደ አዲስ አበባ በሌሊት ከነፉ። ወንጀለኞቹ አዲስ አበባ ከገቡ በኋላ
ሁሉንም ነገር ያጠፉ ከህግ ያመለጡ መስሏቸው ነበር። ነገር ግን የንጹህ አባት ደም ዝም አይላለም። በማግስቱ የአቶ ኑረዲን አስክሬን መገኘቱን ተከትሎ የድሬዳዋ ፖሊስ ጠቅላይ መምሪያ የወንጀል መርማሪዎች ወዲያውኑ ወደ ስራ ገቡ። መርማሪዎቹ ሌትና ተቀን ሳይሉ በቤት ውስጥ የተገኙ ጥቃቅን ፍንጮችንና የቴክኖሎጂ አጠቃቀምን በመከተል የወንጀሉን ሰንሰለት መዘርጋት ጀመሩ። ወንጀለኞቹ የተጠቀሙበትን መንገድ፣ የተንቀሳቀሱበትን መኪናና የስልክ ግንኙነቶችን በመተንተን ፖሊስ በአጭር ጊዜ ውስጥ በጥናት የምርመራው መረብ ዘረጋ። ወንጀሉ በተፈጸመ በጥቂት ቀናት ውስጥም ቤካ ኑረዲንና ግብረ አበሩ ሊበን ወንደሰን አዲስ አበባ ላይ እጅ ከፍንጅ በቁጥጥር ስር ዋሉ። ጉዳዩ ወደ ህግ አደባባይም ተሻገረ። የፍትህ ሚኒስቴር አቃቤ ህግ የወንጀሉን አስከፊነት፣ የተዘጋጀውን ሰነድና የሰው ምስክር ማስረጃዎችን በሙሉ አጠናክሮ ለፍርድ ቤት አቀረበ። ያሳደገውን አባት በገንዘብ ፍላጎት የገደለው ልጅ ወንጀል ማስረጃም ቁልጭ ብሎ ታየ። በመጨረሻም የፌዴራል ከፍተኛ ፍርድ ቤት የድሬዳዋ ምድብ አራተኛ የወንጀል ችሎት ሰኔ 25 ቀን 2018 ዓ.ም በዋለው ችሎት በሁለቱ ተከሳሾች ላይ ጥብቅና አስተማሪ የሆነ ውሳኔ አስተላልፏል። በዋና ወንጀለኛው በገዛ አባቱ ላይ በጨከነው ልጅ ቤካ ኑረዲን ላይ የሞት ቅጣት እንዲፈጸምበትም ተወስኗል። በድርጊቱ በንቃት በተካፈለው ግብረ አበሩ ሊበን ወንደሰን ላይ ደግሞ የ20 ዓመት ጽኑ እስራት እንዲቀጣ ፍርድ ቤት ወስኗል። ፍትህ መዘግኘቱ አይቀሬ ነው፣ ነገር ግን መምጣቱ አይቀርም። ይህ ታሪክም ገንዘብና ስግብግብነት የሰው ልጅ ህሊና ምን ያህል እንደሚያሳውረው ያሳየ ትልቅ ማሳያ ነው። ያሳደገውን አባት የገደለ ልጅ ዛሬ የራሱን ህይወት በሞት ፍርድ አጥቷል። የዓለም ሀብትና ንብረት ግን እዚሁ ቀርቷል። ገንዘብ ከወላጅ ፍቅር በላይ የሚበልጥበት ይህ ዘመን ወዴት እየወሰደን ነው? ሁላችንም ቆም ብለን ራሳችንን ልንጠይቅ ይገባል በማለት የዛሬውን መሰናዶ አበቃን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝም በያላችሁበት ቸር ቆዩልን።